ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች የቶተናም ተከላካይ የሆነውን ሚኪ ቫን ደ ቬን የቨርጅል ቫን ዳይክ የረዥም ጊዜ ተተኪ ማድረግ ይፈልጋሉ እየተባለ ይገኛል። እንደዚሁም ዣቪ አሎንሶም የእንግሊዝ ፕሪሚየር ሊግ ክለቦችን ማሰልጠን ይፈልጋል እየተባለ ይገኛል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። በእነዚህ በምናነሳቸው ዘገባዎች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውሏንም በመጫን ሁልጊዜ ወደ እናንተ ሊቨርፑል የሚመለከቱ የተለያዩ ዘገባዎችንም ይዤ ስመጣ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የሊቨርፑል የአካዳሚ ተጫዋች የሆነው ዊልቲ ላኪ በውሰት ውል ሊወጣ ነው እየተባለ ይገኛል። ይህንንም ዘገባ ይዞልን የወጣው አንፊልድ ዋች ነው። እንደ አንፊልድ ዋች ዘገባ ከሆነ በዚህ የጃንዋሪ ዝውውር መስኮት ላኪ ክለቡን በውሰት ውል ሊለቅ ይችላል እያለን ይገኛል። እንደ ምክንያትም አድርጎ ያስቀመጠው ደግሞ በቅርቡ ከ21 ዓመት በታች ሆኖ ጨዋታ አድርጎ ነበር። በዛ ጨዋታ ላይ አልተገኘም፣ በልምምድ ላይም አልተገኘም። እንደዚሁም ከዋና ቡድን ጋርም እስከዛሬ ድረስ ልምምድ ሲሰራ ቆይቶ ነበር። ነገር ግን ሰሞኑን በነበረ የልምምድ ፕሮግራም ላይ አልተገኘምና ምናልባትም በውሰት ውል ሊወጣ ስለሆነ ሊሆን ይችላል በእነዚህ ፕሮግራሞች ላይ ያልተገኘው የሚል መረጃን ይዞልን ወጥቷል። በተለይ የሊቨርፑሎችን አኬድ ስንመለከተው ከዚህ በፊት በወጣት ተጫዋቾች ላይ የሚያደርጉትን እንቅስቃሴ ስንመለከት ይህ ተጫዋች በውሰት ውል ሊወጣ ይችላል የሚለውን ነገር ያረጋግጥልናል እያለን ይገኛል። ሁልጊዜ እንደሚታወቀው እንግዲህ አንድ ወጣት ተጫዋች ከ21 ዓመት በታች ቡድኑ ጋር ልምምድ የማይሰራ ጨዋታ የማያደርግ ከሆነና ከዋናው ቡድን ጋር ደግሞ ልምምድ እየሰራ ነገር ግን ደግሞ በቂ የሚባል የመጮቻ ጊዜ የማያገኝ ከሆነ በውሰት ውል ወጥቶ በቂ የሚባል የመጮቻ ጊዜ እንዲያገኝ እንደዚሁም ደግሞ ልምድም እንዲያገኝ ሲደረግ መመልከት ይችላል። እናም ዊልቲ ላኪም ይህንን እድል ሊሰጠው ይችላል እየተባለ ይገኛል። ከዛ በተጨማሪም እንግዲህ በዚህ የጃንዋሪ ዝውውር መስኮት ወጣት የሚባሉ ተጫዋቾችን ማስፈረማቸው አይዘነጋም። ሊቨርፑሎችና ጥሩ የሚባል ስኳድ አላቸው ነው እየተባለ የሚገኘው ከ21 ዓመት በታቸው ቡድኑ ማለት ነውና በዚህ ምክንያትም ዊልቲ ላኪ የተሻለ የመጮቻ እድል ለማግኘት የተሻለ ልምድ ለማግኘት በዚህ የጃንዋሪ ዝውውር መስኮት ክለቡን ሊለቅ ይችላል እየተባለ ይገኛል። በውሰት ውል የሚወጡትን ተጫዋቾች ከተመለከትን አይቀር በአትሌቲክስ ላይ ጄምስ ፒርስ ይዞት በወጣው ዘገባ መሰረት ራያን ዊሊያምስም በዚህ የጃንዋሪ ዝውውር መስኮት ክለቡን በውሰት ውል ሊለቅ ይችላል እየተባለ ይገኛል። ይህ ተጫዋች እንግዲህ ከዚህ ቀደም ለ6 የተለያዩ ክለቦች በውሰት ውል መውጣቱ አይዘነጋም። ተጫዋቹን እንግዲህ በክረምቱ የዝውውር መስኮት ሊቨርፑሎች በቋሚ ዝውውር ለመሸጥ አስበው ነበር። ነገር ግን ደግሞ ምንም አይነት ክለብ ይህንን ተጫዋች ለመግዛት ባለመምጣቱ ምክንያት ተጫዋቹ በዛው በሊቨርፑል ሊቆይ ይችላል። አሁን ላይ እንግዲህ በዚህ የጃንዋሪ ዝውውር መስኮት ተጫዋቹን ለመልቀቅ እንግዲህ እያሰቡ ይገኛሉ። የሚወስደው ካለ በቋሚ ዝውውር ካልሆነም ደግሞ በውሰት ውል ክለቡን ሊለቅ ይችላል እየተባለ ይገኛል። እንደዚሁም ደግሞ ሌላ የሊቨርፑል ቆይታው እስካሁን ድረስ ያልተረጋገጠ ተጫዋች ቢኖር ደግሞ ፌዴሪኮ ኬዛ ነው። እንደሚታወቀው በቅርብ ሳምንታት ጁቬንቱሶች ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበረ። ነገር ግን አሁን ላይ ቱቶ መርካቶ ይዞት በወጣው ዘገባ መሰረት ምናልባትም ሊቨርፑልን ላይለቅ የሚችልበት እድል ሊኖር ይችላል እያለን ይገኛል። በተለይ ደግሞ ጁቬንቱሶች ፊታቸውን ወደ ክሪስታል ፓላስ አጥቂ ወደ ሆነው ወደ ማቴታ አዙረዋል ነው እየተባለ የሚገኙ። እንዲሁም አንዳንድ መረጃዎችም እንደተናገሩት ከሆነ በዛሬው እለትም ለክሪስታል ፓላስ ጥያቄ አቅርበው ነበር። ነገር ግን ክሪስታል ፓላሶች ያንን ጥያቄያቸውን አልተቀበሉም ነው እየተባለ የሚገኘው ነው። አሁንም በድጋሚ ሌላ ጥያቄ ለማቅረብም ተዘጋጅቷል እየተባለ ነው የሚገኘው። ከማቴታ በተጨማሪም ዳንኤል ማልዲኒን እየተመለከቱት ነው የሚል መረጃዎችም እየወጡ ነው የሚገኙትና ፌዴሪኮ ኬዛን ከሊቨርፑል ማስፈረም ባለመቻላቸው ምክንያት ፊታቸውን ወደ እነዚህ ሁለት ተጫዋቾች አዙሯል ነው እየተባለ የሚገኙና ምናልባትም ከነዚህ ሁለት ተጫዋቾች አንዱን የሚያገኙ ከሆነ ፌዴሪኮ ኬዛን ያስፈርማሉ ተብሎ አይጠበቅም ነው እያሉን የሚገኙትና ይህንንም ነገር እንግዲህ በትኩረት መመልከት ያለብን ጉዳይ ነው። በቀጣይ የምንመለከተው ደግሞ ዣቪ አሎንሶን የተመለከተውን ዘገባ ይሆናል። ዘ ታይምስ ላይ ቶም ይዞት በወጣው ዘገባ መሰረት ዣቪ አሎንሶ ወደ ፕሪሚየር ሊግ መጥቶ አንዱን ክለብ ለማሰልጠን ከፍተኛ ፍላጎት አለው እያለን ይገኛል። አያይዞም እንደዘገበው ከሆነ ግን አሁን ላይ ግን ምንም አይነት ክለብ ለማየት ፍቃደኛ አይደለም። ክለቦችን ማየት የሚጀምረው ከክረምቱ ጀምሮ ነው የሚል መረጃን ይዞልን ወጥቷል። እንደሚታወቀው እንግዲህ ዣቪ አሎንሶ ለማስፈረም የተለያዩ ክለቦች ከፍተኛ ፍላጎት አላቸው። በፕሪሚየር ሊጉ እንኳን ብቻ ብንመለከተው ማንቸስተር ሲቲዎችም ከፔፕ ጋርዲዮላ በኋላ የሱ ተተኪ ለማድረግ ፍላጎት አላቸው እየተባለ ይገኛል። እንደዚሁም ደግሞ በዚህ ሲዝንም አሰልጣኞቻቸውን ያባረሩት ቼልሲና ማንቸስተር ዩናይትዶችም ይህ አሰልጣኝ የነሱ ዋና አሰልጣኝ
ማድረግ ይፈልጋሉ እየተባለ ይገኛል። ከዛ በተጨማሪም ሰሞኑ ስሙ በጣም በስፋት እየያዘ የነበረው ደግሞ ቶተናም ነው። ቶተናሞችም ቶማስ ፍራንከን አባረው ዣቪ አሎንሶን በቋሚነት ለመቅጠር ፍላጎት አላቸው እየተባለ ይገኛል። እንደዚሁም ደግሞ የሊቨርፑልንም ሁላችንም አሁን ያለበትን ሁኔታም በደንብ የምናውቀው ነገር ነው። ምን ያህል አሰልጣኝ አርነ ስሎት ጫና ውስጥ እንዳሉ እናውቃለንና በሳቸው ምትክም ዣቪ አሎንሶ በቋሚነት ሊጀምር የሚችልበት እድል አለ እየተባለ ነው የሚገኘውና እነዚህ ሁላ አማራጮች ቢኖሩትም እንኳን ዣቪ አሎንሶ በዚህ ሰዓት የትኛውንም ክለብ ለመረከብ ፈቃደኛ አይደለም ነው እየተባለ የሚገኘው። በቅርቡ እንግዲህ ከሪያል ማድሪድ ጋር መለያየቱ አይዘነጋም። በዚህ ሰዓትም እንግዲህ እረፍት ላይ ነው የሚገኘውና ይህ ሲዝን ከተጠናቀቀ በኋላ በክረምቱ አዲስ ቡድንን ለመረከብ የተለያዩ ክለቦችንም ለማነጋገር ነው ፈቃደኝነቱን ያሳየው እየተባለ ይገኛልና በቀጣይ ወደ የትኛው ክለብ ያመራል የሚለው ነገር አብረን የምንመለከት ይሆናል። ነገር ግን በእርግጠኝነት ግን ወደ ማንቸስተር ዩናይትድ ይገባል ተብሎ አይጠበቅም። ከዛ ውጭ ግን ሌሎቹ ክለቦች ጋር ገብቶ ሊያሰለጥን የሚችልበት እድል አለ። እዚህ ላይ ግን ሌላ ማንሳት ያለብን ነጥብ ቢኖር ምንድን ነው አሁን ላይ እንግዲህ ሊቨርፑሎች አሰልጣኝ አርነ ስሎትን ቢያባረሩና አሰልጣኝ ቢፈልጉ ዣቪ አሎንሶ እስከ ክረምት ድረስ ጠብቁኝ ይላል ተብሎ አይጠበቅም። በየትኛውም ሰዓት ሊቨርፑልን ሊቀበል የሚችልበት እድል ከፍተኛ ነው ብዬ አስባለሁ። ነገር ግን ሊቨርፑሎች እስካሁን ድረስ እንግዲህ አሰልጣኝ አርነ ስሎትን ለማባረር ምንም አይነት ፍላጎት እያሳዩ አይደለም የሚገኙትና በቀጣይ የሚፈጠረውን ነገር አብረን የምንመለከተው ይሆናል። በቀጣይ የምንመለከተው ሊቨርፑሎች የቶተናም ተጫዋች የሆነውን ሚኪ ቫንደቪንህን የቨርጅል ቫንዳይክ የረዥም ጊዜ ተተኪ ለማድረግ ፍላጎት አላቸው እያለን ይገኛል። ይህንንም ዘገባ ይዞልን የወጣው የስፔን አውትሌት የሆነው ፉቺ ነው። እንደ ፉቺ ዘገባ ከሆነ ሊቨርፑሎች የቶተናም ተጫዋች የሆነው ሚኪ ቫንደቪንን እየተከታተሉት ይገኛሉ። እንደዚሁም ለቨርጅል ቫንዳይክም የረዥም ጊዜ ተተኪ ለማድረግም ፍላጎት አላቸው እያሉን ይገኛል። ተጨማሪም አያይዘው እንደዘገቡት ከሆነ ሊቨርፑሎችም ለዚህ ተጫዋች እስከ 90 ሚሊዮን ፓውንድ ድረስ ለማውጣትም ፈቃደኛ ናቸው ነው እየተባለ የሚገኘው። እዚህ ላይ እንግዲህ ያለኝ ሀሳብ ምንድነው ተጫዋቹ በእርግጥ ገና 24 ዓመቱ ላይ ነው የሚገኘው። በጣም ብዙ ተስፋ የተጣለበት ተጫዋች ነው። እንደዚሁም ደግሞ ሊቨርፑሎችም ይህንን ተጫዋች ወደ ሊቨርፑል ለማምጣት በዋነኝነት ያሰቡት አንደኛ ለቨርጅል ቫንዳይክ ተተኪ ለማድረግ ነው። ሁለተኛ ደግሞ በጣም ፈጣን የሚባል ተጫዋች ነው። ሊቨርፑሎች ከሚጫወቱት የጨዋታ ስታይል አንጻር ስንመለከተው ቶሎ ሪከቨር ለማድረግ ወደኋላ እየተመለሰ ቦታዎችን ከቨር ለማድረግም ምቾት የሚሰማው አይነት ተጫዋች ነው። ከኳስ ጋርም ጥሩ የሚባል ተጫዋች ነው። ነገር ግን ደግሞ ተጫዋቹ በተደጋጋሚ ጉዳት የሚያጋጥሙ ነው። በዚህ ሲዝንም ባለፉት ሲዝኖችም እንግዲህ ወደ ቶተናም ከመጣ በኋላ በተደጋጋሚ የተመለከትነው ነገር ነው። እንደዚሁም ደግሞ በቶተናምም እስከ 2029 ድረስ የሚያቆየው ኮንትራት አለ። በእርግጥ ቶተናሞች እንደ ኒውካስል ሁላ ተጫዋች አንሸጥም ብለው የሚከራከሩ ቡድን አይደለም። ነገር ግን ደግሞ በጣም ከፍተኛ ገንዘብ የሚጠይቅ አይነት ቡድን ናቸውና ሊቨርፑሎች ለሚኪ ቫንደቪን እስከ 90 ሚሊዮን ፓውንድ ድረስ የማውጣት አቅም ካላቸው ለምን ማርክ ጉሄን አላስፈረሙትም የሚል ጥያቄን እንድናነሳ ያደርገናል። ምክንያቱም ለሚኪ ቫንደቪን 90 ሚሊዮን ፓውንድ በጣም ውድ ነው። ምክንያቱም ይህን ተጫዋች እንግዲህ ወደ ቶተናም ከማቅናቱ በፊት ሊቨርፑሎች ረከስ ባለ ሂሳብ ማግኘት ይችሉ ነበር። ምናልባትም እስከ 35 ሚሊዮን ፓውንድ ድረስ ባለው ይህንን ተጫዋች ማግኘት ይችሉ ነበረ። ያን ይህን ተጫዋች አንፈለግም ብለው አሁን ላይ ከቶተናም በ90 ሚሊዮን ፓውንድ ሂሳብ ያስፈርሙታል ብዬ አላስብም። በእርግጥ ሊቨርፑሎች በክረምቱ የዝውውር መስኮት አሁንም የመሀል ተከላካይ ስፍራ ተጫዋች ያመጣሉ ተብሎ ይጠበቃል። ነገር ግን ደግሞ በዚህን ያህል ከፍተኛ ገንዘብ ደግሞ አንድ ተጫዋች ብቻ ያመጣሉ ብዬ አልጠበቅም። ምናልባትም ከዚህ ረከስ ያሉ ተጫዋቾችን ሊያመጡ ይችላሉ ያስባለሁ። ለምሳሌ አሁን ባስቶኒን ብንመለከተው ሾልተር ባክንም ብንመለከት ከ90 ሚሊዮን ፓውንድ ያነሰ ገንዘብ ይጠይቃሉ ብዬ ነው የማስበው። በተለይ ደግሞ ኮንትራታቸውን ስንመለከት ሾልተር ባክ በክረምቱ የአንድ አመት ኮንትራት ብቻ ነው የሚቀረው። ስለዚህ ምናልባትም ቢወደድ ራሱ ከ50 ሚሊዮን ፓውንድ በላይ ያወጣል ብዬ አላስብም። እንደዚሁ በተመሳሳይ መልኩ ባስቶኒ በኢንተር ሚላን የሚያቆየው ኮንትራት ልክ እንደ ሚኪ ቫንደቪን ረዘም ያለ አይደለም። እናም በዛ ምክንያትም ሂሳቡ ቀነስ ያለ ሊሆን ይችላል ብዬ አስባለሁና ከዚህ ተጫዋች የበለጠ እነዛን ሁለት ተጫዋቾች ሊያስቀድሙ ይችላሉ የሚል ግምት አለ። ግን ደግሞ ከነዚህ ሁለት ተጫዋቾች ሚኪ ቫንደቪን የበለጠ የሚሻለው ደግሞ በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። ለፕሪሚየር ሊጉ አዲስ የሚሆን አይደለም። ምናልባት ለሊቨርፑል አዲስ ሊሆን ይችላል። ነገር ግን ደግሞ ፕሪሚየር ሊጉ ለሚፈለገው ፔስ እና ኢንቴንሲቲ ግን አዲስ የሚሆን ተጫዋች አይደለምና ሾልተር ባክና ባስቶኒ የሚፈልጉትን ያህል ጊዜ ለመላመድ ይህ ተጫዋች ይፈልጋል ብዬ አልጠብቅም። በዛ ምክንያትም ተመራጭ ሊሆን የሚችልበት እድል አለ። እንደዚሁም ደግሞ ምናልባትም ከ90 ሚሊዮን ፓውንድም ባነሰ ሂሳብም ሊቨርፑሎች ሊያስፈርሙት ይችላሉ የሚል ግምት አለ። ምክንያቱም እንግዲህ ሰሞኑን ሚኪ ቫንደቪን በቶተናም መቆየት አይፈልግም የሚሉ አንዳንድ መረጃዎችን ስንሰማ ነበርና ያንን ነገር ገፍቶ የሚሄድ ከሆነ ቶተናሞችም ይህን ተጫዋች ለመሸጥ የሚገደዱ ይመስለኛል። ምንም እንኳን ኮንትራቱ ረዘም ያለ ቢሆንም ማለት ነውና በዛ ምክንያትም ከ90 ሚሊዮን ፓውንድም ባነሰ ሂሳብ ሊቨርፑሎች ሊያገኙ ይችላሉ። ነገር ግን እዚህ ላይ ዋናው መነሳት ያለበት ነጥብ ቢኖር ምንድነው የወደፊቱን ማሰባቸው በክረምት ዝውውር መስኮት ለረጅም ጊዜ የሊቨርፑል ተጫዋቾች መሆን የሚችሉ የሊቨርፑል ደጀን መሆን የሚችሉ ተጫዋቾችን ማስፈረም አንድ
ጥሩ ነገር ነው። ነገር ግን ደግሞ ለአሁንስ ምንድነው የሚያደርጉት የሚለው ነገርም መነሳት ያለበት ጥያቄ ነው። ምክንያቱም በዚህ ሰዓት ሊቨርፑሎች በዋነኝነት ሁለት የመሀል ተከላካይ ተጫዋቾች ብቻ ናቸው ያሏቸው፣ ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ ብቻ ናቸው። ከነሱ በተጨማሪ ጆ ጎሜዝ አለ። ነገር ግን ደግሞ በተደጋጋሚ ጉዳት የሚያጋጥመው ተጫዋች ነው። ከነዚህ ውጭ ግን ያሉትን ስንመለከት ጆቫኒ ሊዮኒ ጉዳት ላይ ነው የሚገኘው። ዋታሪዮ እንደ መሀል ሜዳ ተጫዋች ነው። ግራቨንበርክም የመሀል ሜዳ ተጫዋች ነው። ሌሎችን ብንመለከት የራሳቸው ጉድለት ያለባቸው ተጫዋቾች ናቸውና ተፈጥሯዊ የሚባል ልምድ ያለው ተከላካይ የላቸውም እና በዚህ የጃንዋሪ ዝውውር መስኮት አንድ ተጫዋች አለማምጣታቸው ሲዝኑን ይጎዳቸዋል ተብሎ ነው የሚጠበቀው። ነገር ግን ከዚህ ሲዝን በኋላ ግን እነ ባስቶኒን እነ ሾልተር ባክን እነ ሚኪ ቫንደቪንን የሚያስፈርሙ በተለይ ደግሞ ከሶስቱ ሁለቱን ተጫዋቾች ቢያስፈርሙ ለሊቨርፑል በጣም ትልቅ አድቫንቴጅ ይሆናል ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሲጀምር ሚኪ ቫንደቪን ለሊቨርፑል ይመጥናል ብላችሁ ታስባላችሁ? እንደዚህ ውስጥ 90 ሚሊዮን ፓውንድስ ይገባዋል። ከሱ በተጨማሪም ደግሞ ከሚኪ ቫንደቪን ይልቅ ሾልተር ባክና ባስቶኒ ቢመጡ አይሻልም ወይ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።